خير ሰላም ብያለሁ ወገናችን። ሚውት አንቺ እያወራሽ ከሆነ አይሰማም። ድምፅሽን ከፍ አድርገሽ አውሪ። አሉ አትሰሚም? እያወራሽ ከሆነ ምን ሆኖ ነው? አይምሮ ቤት አይ ቲንክ አይደለም፣ አንተ ይሰማል። ሚውት ያነሱና እንዴት እንደሆነ አላውቅም። እያወራሽ ከሆነ አይሰማም። የሆነ የሚውት ምልክት ተነስቷል፣ ግን ድምፅ የለም። እሺ ጌቾ ይሰማል? እስኪ ኔትወርክ አሁንም አይሰማም? አሁን ይሰማል። ሰላም ብያለሁ ወገኔ። አለን ይምሩ አለን አለን። እሺ ጥያቄ አለህን? ጠይቅህ። እሺ አንድ ልጠይቃችሁና ከዛ ትጠይቀኛለህ። ይቻላል። ጥያቄህን ማቅረብ። አሁን የእኔ ጥያቄ ምንድን ነው? ሰዎች አሁን ምንድን ነው ስለ ቀድር ማለት ነው። ሰዎች ቅድሚያ ተወስኖባቸዋል ወይ ጀሃነም እንዲገቡ? ምክንያቱም አላህ እና ይሄ የሰውን ነፃ ፈቃድ አይጋራም ወይ የሚል ነገር። እሺ አንተ ራሱ እንድመልሰው ላድርግ። ጌቹ አምላክ ሁሉን ያውቃል አያውቅም? ያውቃል። እሺ ምሳሌ አንተ ወደፊት ገነት ነው ወይስ ገሃነም የሚገባ የሚለውን ያውቃል አያውቅም? እሱን ያውቃል። ኦኬ ያውቃል። እሺ አንተ ከዛ እውቀት ትወጣለህ ማለት እግዚአብሔር አንተ ገሃነም እንደምገባ አውቆ ገነት ልገባበት የሚችለው ቻንስ አለ? ቻንስ ማለት አልገባኝም። እግዚአብሔር ጌታቸው ገሃነም ይገባል አለ፣ ግን ደግሞ የእግዚአብሔር ቃል ሳይሳካ ገነት ልገባ ትችላለህ? እሱ አይቻልም። ስለዚህ አሁን ይሄን ይዤ መጥቼ እኔ ገሃነም የሚያስገባኝ እግዚአብሔር ነው፣ እግዚአብሔር ስለወሰነብኝ ነው ማለት እችላለሁ? ኖ እሱማ የኔ እንትን ላይ ይመሰረታል። ግን እኔ እንደዛ አይደለም እኮ። አሁን ለምሳሌ ይምራን የጠየቁክ አሁን ለምሳሌ አስቀድሞ ከተወሰነብህ ማለት ነው መልሰሃል። አሁን መልሰሃል። ልምጣልህ። አየህ አይደለ? አምላክ ወደፊቱን አወቀ ማለት እግዚአብሔር ወደፊቱን አወቀ ማለት አንተ ገሃነም የሚያስገባ እሱ ነው ማለት አይቻልም። ኦኬ በእስልምናችን አምላክ ሁሉን ነገር ያውቃል። ለዛ ነው ሊቃውንቶች ምን አሉ? ወላሁ ያዕለሙ ማ የኩን፣ አላህ የወደፊቱን ያውቃል። ስለዚህ እኛን ከመፍጠሩ በፊት አምላክ የምንሰራውን ነገር በሙሉ አውቆ ጽፎታል። እያወቀ ነው ወደ ምድር ያመጣል። ለምን? አምላክ ሁሉን አዋቂ ነው። ሁሉን ካላወቀ አምላክ አይባልም እኮ። እኔ ወደፊት ምን እንደሚያጋጥመኝ፣ አንተ ወደፊት ምን እንደሚያጋጥምህ አውቋል፣ ጽፎታልም። ነገር ግን ያ የጻፈው ምንድነው? እኛ የምንሰራውን ነገር ነው። ስለተጻፈ አንሰራውም፣ ስለምንሰራው ግን ተጻፈ። ሰማኝ? ስለተጻፈ አንሰራውም፣ ስለምንሰራው ግን ተጻፈ። ነገር ግን ከዛ ጽሁፍ የሚወጣ የለም። ከዛ ጽሁፍ ማንም አያወጣም። አንተ ያን ጽሁፍ ልቀየር አትችልም። ለምን? የአምላክ እውቀት ነው። አምላክ ያንተ የወደፊቱን ይሄ ይሆናል ቦታ ነግሮ አውቆ ያንተ የምታደርገውን አንተ ያንን ካላደረከው በተዘዋዋሪ አምላክ ትክክል አይደለም ማለት ነው። በእስልምና ያለው ይሄ ነው። አምላክ አላህ ሱብሓነሁ ወተዓላ ሁሉን ነገር ያውቃል፣ ጽፎታልም። ያ የጻፈው ግን እኛ የምንሰራውን ነው። ኦኬ ለዛ አምላካችን ቁርአን ላይ ምን አለ? ወቁሊል ሐቁ ሚን ረቢኩም፣ እውነት ከጌታችሁ ነው አለ። የፈለገ ሰው ይመን፣ የፈለገ ሰው ይካድ አለ። ስለዚህ አንድ ሰው የማመንም የመካድን ነፃ ፍቃድ አለው ማለት ነው። ግን ያ የሚሰራው ነገር በሙሉ አምላክ አስቀድሞ ያውቀዋል። ግልጽ ነው? ግልጽ ነው። ተወስኖባቸው አይደለም ማለት ነው። ተወስኖባቸው አይደለም ማለት አምላክ አስቀድሞ ጽፏል። خلاص አልቋል። ወደፊት የሚፈጠረው ነገር በሙሉ ተጽፏል። እሺ ገብቶኛል። በቃ ጠይቀኛውን ከፈለክ። እሺ ተመሳሳይ ጠይቅህና እግዚአብሔር ያጸደቀው ማንን ነው? በልጁ ላመኑት በኢየሱስ ክርስቶስ ላመኑት ጽድቅ አላቸው። እሺ ግን መጽሐፍ ቅዱስ የሚያመሰረው ሮሜ ላይ እግዚአብሔር አስቀድሞ ወስኗል ካለ በኋላ እንዲሁም ደግሞ የጠራቸውን አጸደቃቸው እያለ ይናገራልና እግዚአብሔር ያጸደቀው የመረጠውን ሕዝብ ብቻ ነው። ለምንድን ነው ለሁሉም ምድር ያልሰጠው? የቱ ጋር ሮሜ ላይ ላውቃለህ?
አሳየኝ እስቲ። እግዚአብሔር አስቀድሞ ወስኖባቸዋል። ያ አስቀድሞ የወሰናቸው እስኪ አንብቡ። እሺ አስቀድሞ የወሰናቸውን ጠራቸው፣ የጠራቸው አጸደቃቸው፣ ያጸደቃቸውን አከበራቸው። አስቀድሞ ምን ያደረገውን? እሺ አስቀድሞ የወሰናቸውን ጠራቸው። አይ አይደለ ወሰነ የሚል የለም ብለህ ነበር። እዚህ ጋር ደግሞ እግዚአብሔር አስቀድሞ ወስኗል። ያ ጀማ ኢብሮን አስገቡት። እሺ ከዛ በኋላ እግዚአብሔር ደግሞ ያጸደቀው ማንን ነው? የጠራው ነው። ስለዚህ ጌቹ አንተ ክርስቲያን የሆንከው ለምንድን ነው? እግዚአብሔር ስለመረጠ ነው። ስለዚህ ኢየሱስ እንዲሁ ጠራ። እኛ ግን ጥሪውን አንሰማም። ለምን? አልተመረጥንማ። እግዚአብሔር የመረጣቸው ሰዎች አሉ፣ እነዛን ብቻ ነው የሚያድነው። አሁን ይሄ ፍትሃዊ ነው? እንዴት ነው ይሄ ትክክለኛ አምላክ የሚሆነው? እኔ ይሄንን አላነበብኩትም። ባይዙ ያ የመጽሐፍ ግን ዮሐንስ ወንጌል ምዕራፍ 3:16 ቁጥር ላይ ደግሞ እግዚአብሔር ዓለምን ወደዋልና እንዲሁ በነፃ ሰጥቷቸው አይዳል። ስማ የሚያዘው ነገር መሰለጌቹ ዓለም የተባለው ደግሞ እስራኤል ነው። እግዚአብሔር እስራኤልን ወደዋል ነው የሚለው። አያ ዓለም ማለት አይደል? ዓለም የተባለው እስራኤል ነው። የፈለከውን ኮሜንታሪ ተመልከት፣ አውዱንም ተመልከት። እግዚአብሔር የላከው ወደ እስራኤል ብቻ ነው። አሁን እሱ አይደለም ያን ጥቅስ እንመጣበታለን። አሁን ይሄ መልስልኝ። እዚህ ጋር እግዚአብሔር አስቀድሞ የወሰናቸውን ይጠራቸዋል። እኔ አላነበብኩትም ባይዘው። ስለዚህ መልስ እንፈልጋለን። እዚህ ጋር አምላክህ ሊትራሊ በደል እየሰራ ነው ያለው። ለምን? ክርስቲያን ያደረገው የመረጠውን ብቻ ነው። እኔ ክርስቲያን መሆን አልችልም፣ ኢብራሂም ክርስቲያን መሆን አይችልም፣ ዳዊት አላህ ክርስቲያን መሆን አይችልም። ለምን? አልጠራንማ። አስቀድሞ የወሰናቸውን ጠራቸውናል። እግዚአብሔር የጠራው አስቀድሞ የወሰነውን ብቻ ነው እንጂ አልጠራንም። ስለዚህ ገሃነም የምንገባው እግዚአብሔር ስላልመጣ፣ እናንተ ደግሞ ገነት የምትገቡት ለምንድን ነው? እግዚአብሔር ስለወሰነ ነው። ታዲያ እንደዚህ አይነት አምላክ እንዴት ነው ፍትሃዊ የሚሆነው? በቃ ወይ አንብቤ እመጣለሁ ወይ ደግሞ ጠይቄ እመጣለሁ። ሁለተኛ እግዚአብሔር እኛን ከመጥ ደግሞ አልፎ ጆሮ ያደነቁራል፣ አይን ያሳውራል፣ እንዲሁም ነው ከንፈር ሁሉ ነገር ይዘጋል። ለምንድን ነው እግዚአብሔር እንደዚህ የሚያደርገው? ምን እግዚአብሔር አሁን እግዚአብሔር እናንተ እንደመጣ ነግሬሃለሁ። ከሱም ደግሞ አልፎ ሙስሊሞች፣ ሌሎች ወገኖች ማለት ነው ስለ ክርስትና እንዳይሰሙ ጆሮአቸውን አደንቁሯቸዋል፣ አይናቸውን አሳውሯል፣ እንዳይሰሙ አድርጓቸዋል። ለምንድን ነው አምላክ እንደዚህ የሚያደርገው? እንደዛ የሚል የለም እንዴ? አለ አሁን እንደዛ የሚል የለም ያልኩህ አይደለ? እስኪ አንብበው ወይታ ወዳውን የሚወጣልህ እስኪ አንብባት። እሺ ምን ላይ ነው ያለው ጥቅሱ? ዮሐንስ 12:37 ወንጌል ላይ የእግዚአብሔር ወንጌል ላይ። ኢሳያስ ደግሞ በአይኖቹ እንዲያይ በልባቸው እንዲያይ። ከፍ ብለህ ጀምር፣ ከዚህ ጀምር። ነገር ግን በል ከላይ ጀምር። ነገር ግን እሺ ቀጥል። ምን ነው ጌቻው? ምን ነው ዝም አልክ? ሚውት አደረገ። እያነበብኩ ነው። ላንብበውሽ። አሁን ይሄን ጉድ ሰሙላቸውም። ነገር ግን አለ ይህን ያህል ምልክት በፊታቸው ምንም ቢያደርግ አለ ነብዩ ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑም አለ። ኢየሱስ መጥቶ ስለ ክርስትና ይሰብካቸዋል። በእነሱ አስተሳሰብ ግን አይሰሙም ነበር። ለምንድን ነው የማይሰሙ? ቀጥሉ። ኢሳያስ ደግሞ በአይናቸው እንዳያዩ፣ እሺ በአይናቸው እንዳያዩ እንግዲህ ይሄን እንዳያነቡ ማለት ነው። ይሄን አይተው እንዳያምኑ፣ አንብበው እንዳያምኑ፣ እሺ በልባቸው እንዳያስተውሉ፣ እንዳይመለሱ እኔም እንዳልፈውሳቸው አይናቸውን አሳወረ እግዚአብሔር። ይሄ ነው አምላክ እግዚአብሔር አደረገ። ሰዎች ስለ ክርስትና እንዳይሰሙ እውር አደረጋቸው፣ ልባቸውንም አደነደነ፣ ልብንም ደንቆሮ አደረገው። እሺ ብሏልና ስለዚህ ማመን አቃታቸው አለ። ሰዎች ያላመኑት ምድር ላይ ያሉ ሰዎች ያላመኑት ለምንድን ነው? እግዚአብሔር ደንቆሮ ስላደረጋቸው ነው። ከዛ እንደዚህ አግኖ ገሃነም ያስገባቸዋል። አሁን ይሄ ትክክለኛ አምላክ የሚሆነው አይ ኢምራን እንትን አውዱ ባይዘዌ እንደዛ አይመስለኝም። አንተ እሱ አንብብ ማስረዳት አንተ ግዴታ ነው። አንብብና አውዱ እንደዛ አይደለም። ምን ላይ ነው ያለው? እሺ በደንብ ዮሐንስ ወንጌል ምዕራፍ 12 ቁጥር 40። እሺ በቃ አንደኛው ሮሜ ምዕራፍ 8 ነው። ሮሜ ምዕራፍ 8 ነው። ሮሜ ምዕራፍ 8 ነው። እሺ በቃ ኤኒዌይስ ለሌላ ሰው እድል ስጥ። አመሰግናለሁ እድል ስለሰጠኝ። እሺ ቴንክ ዩ
በቃ አንብበህና ግን ወገኖቻችን እያመለካችሁ ያላችሁ